ኬት ነው የመጣሽው? ኬት እናቅሽ ነበር? አዎ የድሮ ጓደኛው ነሽ። አለቀ። ድሮ አለቀ እኮ። ዛሬ ላይ ነን። ድሮ አለፈ አይደለ? ስለዚህ ዛሬ መተሽ ይሄንን ልትያቺ አንቺ መጀመሪያ ራስሽ ነበርሽ ክብርሽን መጠበቅ የነበረብሽ አይደለ? የትም ስትንዘላዘይ የሆነ ነገር ይዘሽ መተሽ ብሩክ ያንተ ልጅ ነው ማለት የምትች ሰው አይደለሽም። ሲጀምር ገላምጠሽ ራሱ ልታወሪያት የምትች አይነት ሰው አይደለሽም። ታያቸው። ቀናሽ ቅናት ነው እንዲህ ማይረግሽ። ሃይሚ በፍቅር ብሩኬን ስለያዘችው እሱ ነው የሚያንገበግብሽ። ሲዋደዱ ስታይ ደበረሽ። ምንድነው የኔ እናት? ምንድነው እያረሻለሽ? ደስ አይልም እኮ እርጉዝ ነሽ። በቃ ህመም አለብሽ። ብዙ ነገር አለ። ብዙ ነገር ነው የምታሳልፍ። መተሽ የሰውነት እየበጠበጥሽ የአንቺንም የእነሱን ነገር አታበላሽ። እነሱም የራሳቸውን ህይወት ይኑሩ፣ አንቺም የራስሽን ህይወት ኑሪ። አባቱን በስነ ስርዓት ታውቂያለሽ። አንቺ ራስሽ ታውቂያለሽ። ጀምር ታውቂያለሽ። ብሩኬ እንደዚህ ነው የምትሉ ሰዎች ሲባልግ አብራችሁት ነበራችሁ እንዴ? አይታችሁታል እንዴ? ወይስ ቅናት አለባችሁ ከሀይሚ ጋር አብረው ስለሆኑ? ስልክ አነሳም የለም መሰለኝ። ሀሰን ሰላም አለይኩም፣ እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ የመጣሁት አንዳንድ ነገር መናገር ስለምፈልግ ማውራትም ስላለብኝ የኔ ውድ ቤተሰቦች እየሆነ ያለው ነገር በጣም ያስጠላል። መጥቼ ይሄን እምላችሁ በምክንያት ነው። ማለቴ መናገር ፈልጋችሁ አለመናገር ምን ያህል ከባድ እንደሆነ ታውቃላችሁ አይደለ? ቆይ እስቲ አንድ ነገር ልጠይቅሽ። ይሄንን ቪዲዮ በእርግጠኝነት ታያለሽና እዩ ተብዬዋ ራስሽን እንዴት ነው የምታዩ? ምንድነው እያሰብሽ ያለሽው? ማለቴ እኛ ህግ ማናቅ ይመስልሻል ወይስ ያንቺ ህግ እኛ ከምናውቀው ውጪ ነው? ቆይ ንገሪ፣ ምን ከምን ጋር እያገናኘሽ ነው? ህፃናት እንመስልሻለን? ብሩክ ህፃን ይመስልሻል? ሃይሚ ህፃን ትመስልሻለች? እያንዳንዳች ህፃን እንመስልሻለን? ምን እንዴት ብታስቢው ነው? እከሳለሁ ምናምን እከሳችኋለሁ። ማን ስለሆንሽ ነው አንቺን ከሳሽ ያደረገሽ? ልጁ የሱ ያልሆነ ሰው ያልተረጋገጠ ሰው መተሽ ከሳለሁ እንደዚህ ከሱ ራቂ። ማን ስለሆንሽ ነው አንቺ ሃይሚ እንደዛ ምታያት? ኬት ነው የመጣሽው? ኬት እናቅሽ ነበር? አዎ የድሮ ጓደኛው ነሽ። አለቀ። ድሮ አለቀ እኮ። ዛሬ ላይ ነን። ድሮ አለፈ አይደለ? ስለዚህ ዛሬ መተሽ ይሄንን ልትያቺ አንቺ መጀመሪያ ራስሽ ነበርሽ ክብርሽን መጠበቅ የነበረብሽ አይደለ? የትም ስትንዘላዘይ የሆነ ነገር ይዘሽ መተሽ ብሩክ ያንተ ልጅ ነው ማለት የምትች ሰው አይደለሽም። ሲጀምር ገላምጠሽ ራሱ ልታወሪያት የምትች አይነት ሰው አይደለሽም። በቃ ግልጹን ነው የምነግርሽ። ማውራት ስላለብኝ ነው። ዝም ስንልሽ ስላበዛሹ ነው። እና ደግሞ የምናገረውን ነገር በደንብ እንድትሰሚ ነው። ማንንም ማስፈራራት አትችይም። ማንንም ማለት ነው። እነዚህ ልጆች እዚህ ለመድረስ በጣም ብዙ ዋጋ የከፈሉ ሰዎች ናቸው። ገባሽ? እኛም ሆነን እነሱ እዚህ ላለንበት በጣም ብዙ ዋጋ ከፍለናል። እንደ ቀልድ አይደለም። ግልጹን ንገሪ። ግልጹ መናገር ትችያለሽ። ገንዘብ ከሌለሽ ገንዘብ የለኝም፣ ምናልባት ብሩክ ገንዘብ አለው ተብለሽ ከሆነ ጠይቅን። ሙሉ ጓደኞቹ ተጋግዘን የቻልነውን እናረግልሻለን። ቢያንስ ልጅሽን ማሳደጊያ ፈልገሽ ከሆነ ሰው ሆኖ የማይቸገር የለም፣ እንረዳሻለን። እንደዛ ቀጥታ መናገር ይቻላል። ግን አንቺ ዛሬ ከመሬት ተነስተሽ መትሽ ያንተ ልጅ ነው፣ ይሄን ሁሉ ወሬ የሆነው ልጅ ያንተ ልጅ ነው። የት ነበርሽ እስከዛሬ? ሲጀመር ለራስሽ ክብር የለሽም። ስለ ቤተሰቦችሽ አታስቢም። እንዴት ነው የምታስተውዩ? እንዴት ነው የምታስቢው? ጭንቅላትሽ እንዴት ነው የሚያስበው? ቤት ቪዲዮዎችሽን ሳይ ምንድነው የሚሰማቸው? ምንድነው የሚሰማቸው? ንገሪኝ። ቆይ ያላገባሹ ሰው በዛ ላይ እንዳየሁሽ ጀምር ትንሽ ሰው ነሽ ማለት ትንሽ ልጅ ነሽና እንዴት እንደዚህ አይነት ነገር ታደርጊያለሽ? አንደኛ ለቤተሰብ ፍቃድ እንጃ ክፉ ቃል መናገር ስለማልፈልግ ልለፍሽ፣ ግን ስነ ስርዓትሽን ያዥ። እንደዚህ አይነት የሚባል አማርኛ የለም። እኛ አናውቀውም።
አንቺ ማንም አይደለሽም። መተሽ ብሩክን መክሰት አትችይም። ሃይሚንም ማስፈራራት አትችይም። የምትፈልጊው ነገር ካለ ግልጹን ተናገሪና ገንዘብ ስጡኝ ልጄ ማሳድግበት በይ እንጂ እንደዚህ ያልተፈጠረ ነገር አለ ብለሽ አታውሪ እባክሽን። እነሱን የሚወድ የእነሱን አንድነት የሚፈልግ በጣም ብዙ ሰው አለ። ብዙ ሰው በአንቺ ምክንያት ልቡ እየተሰበረ ነው እና አቁሚ። ድራማ መስራት ምንም አያረግልሽም። ሲጀመር ተነቃቅተናል። ደደብን መስልሻለን ስታይን፣ ደደብን መስልሻለን። ጭንቅላታችን የማይሰራ ይመስልሻል? ሳይኮ አውቃለሁ። የሃይሚን ሳይኮ ለመብላት ነው የፈለግሽው። እሷን ጭንቅላቷን ቴንሽን ለማድረግ ነው። ሕፃን ልጅ አይደለችም፣ ታስተውላለች። ግን ይከፋታል ነው ገባሽ? የምትናገሪው ነገር ያስከፋታል ነው እንጂ ምንም ማምጣት አትችይ። ምንም ማምጣት በጣም ብዙ ነገሮችን ያለፉ ሰዎች ናቸው። አንቺ ዛሬ መተሽ አንተ ልጅ ነው ከዚህ ሁሉ ጊዜ በኋላ መተሽ አንተ ልጅ ነው። ለንግግርሽ ራሱ አታፍሪ። በዛ ላይ ደግሞ ህግ ማያውቁ ይመስልሻል? መተሽ ከሳለው ማን ስለሆንሽ ነው አንቺ የምትከሹ? ባለቤትሽ እኮ አይደለም የኔ እናት። የትም አታውቂውም እኮ ድሮ ጓደኛሽ ነበር። አበቃ እኮ ድሮ ቀረ። አሁን ያሌለ ነገር መተሽ የምትፈጣጥሩ ማን ስለሆንሽ ነው አንቺ? ይሄንን ነገር ግን ፊት ለፊትሽ ብልሽ ደስ ይለኝ ነበር። ነገር የሆነ ነገር ላለማድረግ ስለፈለኩኝ ነው። ግን ይሄንን ቪዲዮ ስለምታዩ ስነ ስርዓትሽን ያዢ። እንደዚህ አይነት የሚባል አማርኛ የለም። ሲቀጥል ደግሞ ይኸውልሽ ስለ ብሩክ ልንገርሽ። አንዳንድ ሰዎችም ደግሞ ልንገራችሁ፣ ብሩክ ባለጌ፣ ብሩክ እንደዚህ ስለማታውቁት ነው። የምታውቁት ታውቁታላችሁ፣ ከሱ ጎን ያላችሁና ብሩክ እንደዚህ አይነት ሰው አይደለም። እኔ ወንድሜን በስነ ስርዓት ነው የማውቀው። ምክንያቱም ከድሮ ጀምሮ ከትምህርት ቤት ጀምሮ ብዙ ነገርን ስለማቅ በጣም ብዙ ግንኙነት ስላለን እስከ ጥግ ስለማቀው ነው። እሺ በኮንፊደንስ የማወራው በቃ እንደዚህ አያረግም። እንደዚህ አይነት ሰው አይደለም። ስለሱ በሙሉ ልብነት ሆናችሁ ብሩክ እንደዚህ በውስጥ የምጽፉልኝ ሰዎች ጤነኛ ናችሁ? ግን እሺ እነሱ እንዳይጣሉ የምትፈልጉ ሰዎች በጣም እናመሰግናለን። ምክንያቱም ከጎናቸው ናችሁ፣ ብዙ ነገር ለማድረግ እየሞከራችሁ ግን ምንድነው እንደዚህ አይነት ቃላት የምትጽፉልኝ? ምንድነው የምታስቡት? በጣም እኮ ነው የሚዋደዱት። በጣም ብዙ ነገር እኮ ነው አብረው ያሳለፉት። እንዴ ማምን ሲጀምር አላረገውም። እኔ በሙሉ እምነት ነው የማወራው። አይሆንም። የማይሆን ነገር አትቀበጣጥሩ። ሲጀመር ይኸውልሽ አርጉት እንኳን ቢሆን እኔ አላረገውም። ሲጀመር ግን አርጉት እንኳን ቢሆን የብሩክ ልጅ ቢሆን አይሚ የሆነ ነገር ብትሆኝ ያውልሽ እዩታቢ እማረግሽን እኔ ነው ማሳይሽ። ይፍከራ ሳይሆን ማስጠንቀቂያ ነው። ህይወታቸውን ለመበጥበጥ እንደሆነ ግልጽ ነው። ግን ለማሳመን በጣም ብዙ ርቀት ማይሆን ድራማ እየሰራሽ ነው። ዲኔ የሚባል ነገር አለ። ሲጀመር እሱ መክሰታችን ባለቤትሽ አይደለም እና ማይሆን ድራማ እየሰራሽ የሷን ጭንቅላት እንትን ለማለት እየሞከርሽ ነው። አቆምሽ። ሲጀመር እንደዚህ አይነት የሚባል ነገር የለም አልኩሽ። ዴኒ ያለ ሲጀመር እኮ ማለት ነው። እንዴት ነው የምታስቢው? ልብ ቢኖርሽ ለሀብቴ ትሰጪው ነበር አይደለ? መጥሪያውን ለሀብቴ ትሰጪው ነበረ። አይንሽን ስለሚያጠፋልሽ የሆነ ነገር ስለሚያደርግሽ እንደዛ ፍራቻ ነው ቢታሰር ማለት ነው። እኔ ምን ልበልሽ? አስተሳሰብሽ ልክ አይደለም። ሴት ነሽ፣ በዛ ላይ አይተናል፣ እርጉዝ ነሽ። በጣም ብዙ ነገር ይሆናል እያሳለፍሽ ያለሽው። ስለዚህ የማይሆኑስ ገብተሽ እንትን ከምትይ የራስሽን ህይወት ኑሪ። ለራስሽ ህመም አለብሽ፣ ስንት ነገር ያለብሽ መተሽ አሁን የእነሱን ህይወት በመጥበጥ ምን ያደርግልሻል? የኔ እናት ክፉ ለማስፋል ሰውን በዚህ ነገር ለምን በዚህ ያህል ታስወሪያለሽ? ማለት ለምን ታዋሪናለሽ? እንደዚህ እንድናወራ ታርጊናለሽ? በቃ ከቻልሽ ታያቸው። ቀናሽ ቅናት ነው እንዲህ ማይረግሽ። ሃይሚ በፍቅር ብሩኬን ስለያዘችው እሱ ነው የሚያንገበግብሽ። ሲዋደዱ ስታይ ደበረሽ። ምንድነው የኔ እናት? ምንድነው እያረሻለሽ? ደስ አይልም እኮ እርጉዝ ነሽ። በቃ ህመም አለብሽ፣ ብዙ ነገር አለ፣ ብዙ ነገር ነው የምታሳልፍ። መተሽ የሰውነት እየበጠበጥሽ የአንቺንም የእነሱን ነገር አታበላሽ። እነሱም የራሳቸውን ህይወት ይኑሩ፣ አንቺም የራስሽን ህይወት ኑሪ።
አባቱን በስነ ስርዓት ታውቂያለሽ፣ አንቺ ራስሽ ታውቂያለሽ፣ ጀምር ታውቂያለሽ። ብሩኬ እንደዚህ ነው የምትሉ ሰዎች ሲባልግ አብራችሁት ነበራችሁ እንዴ? አይታችሁታል እንዴ? ወይስ ቅናት አለባችሁ ከሀይሚ ጋር አብረው ስለሆኑ? እንደዛ ነው ነገረ ስራችሁ፣ እንደዛ ነው እንጂ የማታውቁትን ሰው ደምደማችሁ እኮ እንዲህ ነው ማለት አትችሉም። እንደዚህ አይነት ሰው ስላልሆነ ስለማታውቁት። ሲጀመር እነሱ መቼም አይለያዩም። ማንም መጣ ማንም ቀረ ምንም አይለያዩም። አስረግጬ ስነግራችሁ ገና ከዚህ በኋላ ለመምጣት የምታስቡ ሰዎች የሆነ ነገር ሰው እስከሆኑ ድረስ የሆነ ነገር ይፈጥርባቸዋል፣ ግን ይወጡታል፣ ያልፋል። ዝም ብላችሁ ግን አዘባርቁ፣ ተዋቸው፣ ይበቃል። ሲጀመር ስለ ሀይሚ ልንገርሽ፣ ግን ስለ ሀይሚ ታውቂያለሽ፣ ስለ ሀይሚ ጥንካሬ ታውቂያለሽ። ልንገርሽ፣ ይህንን ቪዲዮ ላንቺ ነው የሰራሁት እንድታዳምጪኝ ስለፈለኩም። ማወቅ ያለብሽ ነገራቶች ካሉ እንድታውቂ። ሀይሚ ማለት ከመጀመሪያ ጀምሮ ከልጅነቷ ጀምሮ ብዙ ነገርን ያሳለፈች ሲጀመር የልጅ አዋቂ ናት። እኔ እስከዛሬ ሳውቃት በጣም ጎበዝ፣ ጠንካራ፣ ብዙ ነገርን ያለፈች ሴት ናት። የሆነ ሰንበዲ መጥቶ እንዲህ ስላለ የምታቆም ሰው አይደለችም። እሺ በእርግጥ ሰው እስከሆነ ድረስ ልቧ ይሰበራል፣ ግን ጠንካራ ሴት ናት። ታልፈዋለች፣ ይሄንንም ታልፈዋለች። ላንቺ ብላ ብሩክን አታውም። ገባሽ? ይሄ የማይሆን ነገር ነው። በቃ ታያቸው፣ ይበቃሻል። ሲጀመር ማለት ነው ስነግርሽ የብሩክ ልጅ ቢሆን እንኳን እኔ ሙሉ በሙሉ እንዳልሆነ አውቃለሁ፣ ግን ቢሆን እንኳን እኛ እናሳድግልሻለን። ሁሉም የሱ ጓደኞችም ሆነ ሀይሚም ሁሉም ተባብሮ በገንዘብ ያግዝሻል። ግን እነሱን አትለያይም። ዛሬም ይሁን ነገር ዴኔ የሚባል ነገር አለ፣ አለቀ። ገባሽ? በጣም ነው የሚያናድድ። በጣም ብዙ ሰው ላይፍ እያበላሽሽ ነው። ሁሉም በየፊ ነው የማይሆን ውስጥ እየገባ ነው፣ እየተበጠበጠ ነው። ጉድ ይፈል። ምን ያደርግልሻል ግን? እንዲህ ሳወራሽ እኮ ሴት የሆንኩ እራሱ አይመስለኝም። ሴት ልጅ ላይ እየጨከምኩ ስለሆነ ክፉ ለመሆን ፈልጌ አይደለም፣ ግን ልጆቹን እንድትታያቸው ነው። ታያቸው፣ በቃ ታያቸው። ብሩክ እንደዚህ አይነት ሰው አይደለም። ሀይሚን ብትሆን ጠንካራ ናት። ገባሽ? ብዙ ነገር እኛ እርስ በርስ ብዙ ነገር አሳልፈናል። ሀሰን ብዙ ጊዜ ሲናገር ሰምተሻል። ቪዲዮ የምታይ ከሆነ ብሩክ ይናገራል፣ ሀይሚ ትናገራለች። ሁሉም እያንዳንዱ አብሮ ሲደጋገፍ አብሮ አንድነትን ሲያሳይ ፍቅር ሲያሳይን የመጣ ነው። መከባበራችን ለራሳችን ያለን ክብር በቂ ነው፣ ይበቃናል። ይሄ ማለፍም እንችላለን። ሀሰን በቃ ነገሩ ራሱ ቢሆን ከሀይሚ ጋር ሆኖ ነው ይሄንን ነገር እያደረገ ያለው። ሀሰን ጋር እኔ እና እሱ ራሱ ባንቺ የተነሳ ሌላ ጸብ ውስጥ እየገባን ነው። በሰላም ብታጀራ ልንሄድ ነበረ፣ ማይሆን ነገር አጋጠመን፣ እሱንም ማለፍን። ከዛ በኋላ ተና ልሄድም አለኝ። ጀመር ንግግሩ ያብስል ቶሎ ስለሚናደድ ምናምን ልንግባባ ስላልቻለ እንጂ እኔ ውስጡን በደንብ ነው የማውቀው። ሀሰን ብታጀራ ቢሄድ እርጉዝ አራስ ትልቅ ሰው የሚል ሰው አይደለም። ሲናደድ ማለት በቃ የሆነ ነገር እውነት አለው ካለ ከመጣላት ወደኋላ አይልም። ይሄንን ነገር ስለሚያውቅ ብሩክማ ሀይሚም አትምጣ እያሉት ስለሆነ ነው እኔ ነኝ በግድ እንሂድ እያልኩት ያለሁት። ምክንያቱም እዚህ ብቻውን እየተጨናነቀ ስለሆነ ብቻውን እንትን እያለ ስለሆነ እሱንም ትቼ መሄድ ስላልፈለኩኝ ነው። እኛ እናወራለን፣ ሁላችንም እንደዚህ ኮሚኒኬሽን አለን። ግን በቃ ብሩክም ሀይሚም አትምጣ እያሉት ስለሆነ ነው። ምክንያቱም ቶሎ ስለሚናደድ የማይሆን ነገር ሊፈጠር ይችላል ብለው ስላሰቡ ነውና ሀሰን ግን አንዳንዴ በቃ የሆነ እኔ እየተናገረ ያለውን ነገር እያናደደኝ ስለሆነ እየተግባባን አይደለ ነው እንጂ ሀሰንም ቢሆን ታውቁታላችሁ ለሀይሚና ለብሩኬ በጣም ብዙ ነገር አድርጓል። አሁንም ወደፊትም ያደርጋል እና እባካችሁን አትበጥብጡን።
እኛም አንጣላ፣ ልጆቹንም ስንት ነገር ያሳለፉ ሰዎች ናቸውና ከዚህ በላይ አታክብዱባቸው። ላይፋቸውን አታክብዱ። በቂ ነው። እሺ ይበቃል። ምንም ማድረግ አንችልም ከዚህ በላይ ምንም ሊፈጠር አይችልም። ነው እንኳን ከተባለ ልጁን ያሳድጋል። አለቀ። እነሱ አይለያዩም። ልጁን ያሳድጋል። ሌላ የሚፈጠር ነገር የለም። ይሄ ተራ ነገር አትፍጠሪ፣ ተራ ድራማ አትፍጠሪብን። መክሰስ ምናምን ይሄ እዛው ታዩ ስለማቺ ያውልሽ። ወይ ደግሞ ልብ ካለሽ እስኪ ለናብቴ ስጫቸው እንዲህ ጆሮሽን ይዘው ምን እንደሚያደርጉ ስለሚያሳዩሽ አቅምሽን የምታየው ሄደሽ ሀይሚ ጋ ነው። ሴት ስለሆነች አክብራሽ ነው እንደዛ እያደረገች በስነ ስርዓት እያወራች ራሱ ያለችውና ይበቃሻል፣ አቁሚ። ይበቃሻል፣ አቁሚ። ገባሽ? ዝምታ ፍራቻ አይደለም፣ ስላከበረችሽ ነው። እና ይስተካከላል። ቢሆን እንኳን ሁሉም ተጋግዞ ያግዝ፣ ልጅሽን ያሳድግልሻል። ከነሱ ህይወት ግን ውጭ። ገባሽ? ውጭ። አትበጥብጭም። ሁላችንም አትበጥብጭም። የእነሱም ህይወት ሳይሆን ሁሉንም ሰው ህይወት እያበለሽሽ ነው። እነሱ ዙሪያ ያለን ሁሉ እየተበጠበጥን ነው በአንቺ የተነሳ። አቁሚ። እሺ? ይበቃል። እሺ? ይበቃሻል፣ ይበቃሻል። አቁሚ። ከዚህ በላይ ምንም አታድርጊ። በቃ ግልጹን ነገርንሽ፣ አወራን አይደለም? በቂ ነው። ትላንትና እንዳያችሁት ሀሰንን አልተግባባንም እና አስቀይሚ ነው ቤት እንዳይገባ ያደረኩት። ስደውልለት ስልክ አያነሳልኝም። በጣም ተናዱብኛል እና አላቅም። ከሱ ጋር ያለኝ ችግር ራሱ መፍታት አለብኝ። ቢያንስ ይቅርታ ጠይቀው እሱ ጋር ነው ለማለት ቤተሰቦች። እሺ እንዴት ሰላም ኮኮን እንደሚቀጥው ዘግቶታል። ሀሰን ሀሰን ጉዴ ፈላ። አንድ ሰፈር ነን ታውቃላችሁ፣ ጎረቤት ነን። ስልክ አያነሳም። የለም መሰለኝ። ሀሰን